እያንዳንዱ እኮ ቪዲዮቹ ላይ መረጃዎቹ እኮ በስራ ካየሽው እኮ አብርሃም የሚያደርገው ነገር አንቺን እንደመጫወቻ እየተጫወተብሽ እንጂ ትክክለኛ አፍቅሮሽ አይደለም። ስለዚህ ደግሞ እኔ ደግሞ የወንድምነት ግዴታ ይሰማኛል። በቃ ተሰማኝ፣ ከፋኝ፣ ደበረኝ። ሄርሜላ እንደዚህ መሆንሽን አየሁኝ፣ ደበረኝ በቃ። ስለዚህ ይሄ ልጅ ደግሞ አሁን እያደረገም ያለው ሴት ልጅ ማሰቃየት፣ ማንገላታት ስለሆነ እኔ ደግሞ በቀል ነው በቃ የምፈልገው። ስለዚህ አሁን አንቺም አግዥኝና መበቀል ካለብን ሁለታችንም አንድ ላይ እንዴት እንደሆነ አንቺ ማንነትሽን በደንብ እናሳየዋለን። ትልቁ በቀል ብዬ ማስበው እኔ እንደውም ከአብርሃም ብርቅ ወይም ደግሞ በቃ እሺ ችግር የለውም የራሴን ህይወት ብቀጥል እንደኔ አይነት የሚረዳው ሰው፣ እንደኔ አይነት አብርሃምን የሚያከብር፣ እንደኔ አይነት አብርሃምን የሚወድ እሱን የሚንከባከብ ሰው አለ ብዬ አላስብም። የሴት ልጅን ክብር የሚጠብቅ እንዴት እንደሆነ ሴት ልጅ ምን ማለት እናት እንዴት እንደሆነች እህት እንዴት እንደሆነች እንዲማርበት እፈልጋለሁ። ገባሽ አይደል? በሴት ልጅ እንዲሰቃይ ነው እኔም እሱ የምፈልገው። ስለዚህ አብርሃምን አገናኘኝ፣ እኔም ከቻልሽ ደግሞ እንድንበቀለው የሆነ ነገር እንትን በይኝና አግዥኝ። ከዚህ በላይ ጸጸት ይሆንበታል ብዬ አላስብም። ምን አይነት ሰው እንዳጣ የሚገባው አንዳንድ ጊዜ ሰው ከጎንክ ሲርቅ ነው የሰውን ቫልዩ የሚገባው። ገባው ከጎኑ ሆኜ ነው ይሄን ያህል ምናልባት የኔ ነገር በጣም የቀለለበት ምናምን ትወደኛለች ዛሬም የሆነ ነገር ባላትም ነገ ትመጣለች የሚል ሀሳብ ስላለው ሊሆን ይችላል እንጂ ትልቁ በቀል እሱ ነው ሊሆን ይችላል። ሰላም ውድ የተከበራችሁ ቤተሰብ እንዴት ናችሁ? እኔ ያለኝ እግዚአብሔር ይመስገን። ያው ዛሬም ተመልሼ መጥቻለሁ ማለት ነው። በሄርሜላ ጉዳዩ እንደተለመደው ነው። ከዚህ በፊት ስለ አብርሃምን እየፈለኩት እንደነበረና ስልክ በተደጋጋሚ ጊዜ ስደውልም ላገኘው አልቻልኩኝም። ጓደኞቹንም እንዲሁም አገናኙ ብዬ ከአንድም ሁለት ጊዜ እንትን ብያቸውኝ ሊያገናኙኝ አልቻለምና ሄርሜላን ጠርቻት ሄርሜላን ደግሞ እንድታገናኘኝና ሄርሜላ ደግሞ እሺ ካለችኝ እንድንበቀለው ነው አሁን እንትኔ ፕላኔ ማለት ነውና ሄርሜላን ይሁሉ እንዳሰቃያት ሄርሜላን እንደዚህ አንገላታት የነበረው አብርሃምን ዛሬ ላይ ህይወቷ ላይ እስከዛሬ ላደረገችው ነገር እንዳለ እየቀለደባትና እያሾፈባት እንደነበረ ሁላችሁም የምታውቁትና ግልጽ የሆነ ነገር ነው። ስለዚህ ደግሞ እኔ ደግሞ ሄርሜላን ምላሽ ደግሞ እፈልጋለሁ። ገባችሁ አይደል? ሄርሜላ እስከዛሬ ስትንከራተትለት ለነበረችው ሰው ይሄ ምላሽ በመሆኑ በጣም የተናደርኩትና እንዴት ሆቶኝ እንደነበረ ሁላችሁም የምታውቁት ነገር ነውና አሁን ሄርሜላን ጠርቻት በማናቸውም በኩል አብርሃምን ላገኘው ስላልቻልኩኝ አንድ ላገኘው የምችለው በሄርሜላ በኩል ብቻ ነው። ስለዚህ ሄርሜላን ጠርቻት ከቻለች አብርሃምን እንድንበቀል ሁለታችንም እሷም ቢሆን ተስፋ ቆርጣ በሱ ሁለታችንም እንድንበቀለውና የሄርሜላን በቃ እንትናለ ድካምና እያንዳንዱን ነገር ላሰቃያት ነገር ድርጊቶቹ ምላሹ መስጠት ነው የምፈልገውና ሄርሜላ በዚህ ሀሳብ ተስማማ እንትን አላቅም ግን ከዚህ በፊትም ነግሬያታለሁ። የአብርሃም ነገር ተስፋ ቁረጪ ብዬ ብዙ ጊዜ ደጋግሜ ነግሬያት ነበርና ተስፋ የምቆርጥበት ሰዓት ላይ ነበረ አብርሃም ሌላ ሴት ይዞባት የመጣውና እሷ ደግሞ አሁንም የሆነ ጭንቅላቷ ላይ ግርግር ይሁን ጥያቄ ኖራት ምንም የማውቀው ነገር የለም። ከዚህ በላይ ምንም ማስረጃ አለ ብዬ አላስብም። በቃ አብርሃም እንደማይፈልጋት ግልጽ ስለሆነላት ጠርቻት አብርሃምን እንድንበቀለው ነው። በቃ እኔም የማደርገውን ነገር አደርጋለሁ። እሷ ከቻለች ታገናኘኝ። ዋናው የምፈልገው እኔ የሄርሜላን የተሰቃየችለትን የአብርሃምን በቀል እኔ ለሷ መበቀል ነው የምፈልገው። ስለዚህ ሄርሜላም ጠርቻት አንዳንድ ነገሮችም አወራታለሁ በዛው ከአብርሃም ጋር ከዚህ በኋላ መገናኘትም እንደሌለባት ምናምን አስጠንቅቄ እና በግልጽ ነው የምነግራት። ከዚህ በኋላ አብርሃምን ጋር እሷ መድረስም የለባትም። ከዚህ በፊትም ተናግሬያለሁኝ። አብርሃም ወደ እሷ ህይወት መምጣትም የለበትም። አሁን ላይ እሷ ችላ ብላ ስለ አብርሃም አንዳንድ ነገር የምታደርጋቸው ነገሮች ትታ የራሷን ህይወት ብትመራ አብርሃም ተመልሶ መጥቶ ህይወት እንደሚበጠብጣት ግልጽ ነው። ገባችሁ አይደል? የሄርሜላ ህይወት ላይ የመጣ ሄርሜላ ማሰቃየትና ሄርሜላ ማንገላታት እንደ ስራው ስለያዘ እኔ ደግሞ ከዚህ በኋላ ሄርሜላ የምትባል ልጅ ጋር አጠገቧ እንዲደርስ አልፈለግም። ስለዚህ ለአንድና ለመጨረሻ ጊዜ እሱ እንበቀለዋለን። በአንድ ብቻ አይደለም፣ በተደጋጋሚ ጊዜ ሄርሚም እየመጣች ነው። በተደጋጋሚ ጊዜ እሷ ጋር የሚያደርስባትን ነገርና እሷን የሚናገራትን የሚያስከፋትን ነገሮች እያንዳንዱን አንድ ባንድ ነው ምላሹ የምፈልገው። እቴ እንዴት ነሽ? ደህና ነሽ? አለሁልሽ። አለሁ እቴ። ጠፋሽ እኮ። አለሁ ሰላም። አምሮብሻል እባክሽ። ኧረ እባክህ እንደኔ መረብክ
እንደኔ መረበክ አሁን ትንሽ የሆነ ልብ የገዛሽ ትመስያለሽ። እንዴት? አይ ልባም ሆነሻል። አሁን ላይ ጠንከር እያልሽ ነው። ብዙም የወንድምሽ የታላቅ ወንድምሽ ምክር እየሰማሽ ነው። በርቺ፣ በዚሁ ቀጥይ። ዛሬ ጠራውሽ ለአንድ ቁም ነገር ነው። እኔ ያለ ቁም ነገር ፈልጌሽም ብዙም እንትን አይደለም። ስትናፍቂኝ የቤትሽ እንደምመጣ ነው የምታውቂው። ዛሬ ደግሞ የጠራውሽ ምክንያት ከዚህ በፊትም አናግሬሽ ስለ አብርሃም ብዙ ነገሮችን አዳምጠሽኝና ወደ ውሳኔዎች ነበር እየሄድሽ የነበረው። ከዚህ በፊት ከአብርሃም ጋር ያለሽን ነገር ለአንዴና ለመጨረሻ ጊዜ ተዩ፣ ከህይወትሽ አስወጪው ብዬሽ ላስብበት ብለሽ ብዙ ነገሮችን ብቻ አውርተናልና ዛሬ ላይ ደግሞ አንቺ እንደዚህ እስከዛሬ ስትሰቃይለት ስትሆኝለት ለነበረው ሰው ዝምታ አይደለም። ገባሽ አይደል? አንቺ እንደዚህ ሲያንገላታሽ ለማይፈልግሽ እስከዛሬ መስዋዕትነትን ስከፊለት ለነበረ ሰው ይሄ አይደለም ለአንቺ ምላሽ የሚገባው አይደለ? ስለዚህ ያንቺ ደግሞ ምላሽ መሆን ያለበት በተራሽ እኔና አንቺ አብርሃምን መበቀል ያለብን። ስለዚህ እኔ አብርሃም በየትኛው መንገድ እያገኘሁት ስላልሆነ አብርሃም እንድታገናኝ ብቻ ነው የምፈልገው። አብርሃም የት ነው የሚውለው፣ የት ነው የሚቀመጠው፣ ወይ ደግሞ ከቻልሽ ደግሞ እሱ ያለበት ቦታ እንድታገናኝ ነው። ስልክ አላነሳ ብሎኛል፣ ታውቂያለሽ። ይሄንን ስልክ በተደጋጋሚ ጊዜ እየደወልኩለት ነው። በጓደኞቹ ድረስ ራሱ ሄጄ እየፈለኩት ነው፣ ግን አንድም ሊያገኘኝ ፈቃደኛ አልሆነም። ስለዚህ እኔ ደግሞ የምፈልገው ያንቺን ስቃይና ያንቺን እንግልት ምላሽና በቀል ነው የምፈልገው። ስለዚህ አብርሃም እንድታገናኝ ነው የምፈልገው። አልገባኝም። አንተ ነው የምትበቀለው ወይስ አልገባኝም? አዎ ራሴው ነው የምበቀለው። የማደርገውን ነገር የማደርገው ነው ይኸውልሽ። ልጣላውም ምንም ነገር ላድርግም ያንቺን በምበቀለው አይነት መንገድ ይኸውልሽ ትምህርት እንዲገባው የሴት ልጅ ክብር እንዴት እንደሆነ እኔ አስተምረዋለሁ። ገባሽ አይደል? እሱ ይሄ ሴት ማማረጥና ሴት መቀየር እንደ ጀብድነትና እንደ ወንድነት እያየው ከሆነ ተሳስቷል። ስለዚህ ያንቺን ምላሽ ላንቺን ብቻ አስመልክቶ አይደለም የሴት ልጅን ክብር የሚጠብቅ እንዴት እንደሆነ ሴት ልጅ ምን ማለት እናት እንዴት እንደሆነች እህት እንዴት እንደሆነች እንዲማርበት እፈልጋለሁ። ገባሽ አይደል? በሴት ልጅ እንዲሰቃይ ነው እኔም እሱ የምፈልገው። ስለዚህ አብርሃምን አገናኝኝ፣ እኔም ከቻልሽ ደግሞ እንድንበቀለው የሆነ ነገር እንትን በይኝና አግዥኝ። በቃ ይኸውልህ ሚኪ፣ ምናልባት ነገሮችን አንተ ይኸውልህ አሁን እኔ የሆነ ነገር ብዬ ስለ አብርሃም ሳወራክ አንተ በቃ ስለምትወደው ነው ስለምታፈቅረው ነው ልታስብ ትችላለህ። ገባክ? እኔ ምንም ቢሆን የአብርሃምን ክፍተት እዚች ጋር ማውራትም አልፈልግም። አብርሃም እንዲህ ነው ብዬ እሱን ክፍተት በፍጹም ማውራት አልፈልግም። ኦሬዲ ክፍተቱን እሱ ነው ለሰው እያሳየ ያለው። ገባ? ግን ደግሞ እኔ በፍጹም እንዴ ለአይኔ የሚያሳሳኝን ሰው እንዴት ነው ልበቀል? በቀል እንዴት ብዬ ልበቀለው? እሱ በቀል እግዚአብሔር ነው በመጀመሪያ ደረጃ ሚኪ። እና እንዴት ነው ሌላ ባዳ ቢሆን ወይ ደግሞ የሆነ እንዴ ብዙ ነገር ከሱ ጋር ሳልፌያለሁ። ዛሬ እንደዚህ መሆናችንን ሳይሆን ብዙ ደግ ነገሮችን ከሱ ጋር ሳልፌያለሁ እኮ። እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ የሆነ ባሌ እስከመሆን ድረስ ከሱ ጋር የሄድኩ ሰው ነኝ። ሶ ዛሬ ላይ መጥፎ ነገር ስለገጠመኝና እንደዚህ አይነት ነገሮች ላይ ስለገጠመን እሱን መበቀሉ ተገቢ ነው ብዬ አላስብም። እንደውም እሱን ከመበቀለው እሱ ነገሮችን አስቦ ተረድቶ ደስታውን ህይወቱን ታውቃለህ ከኔ ጋር ነው ደስተኛ ባይዘው እኔን ለማስቀናት ነው እየመሰለኛለሁ። እኔና ሩታን ለማስቀናት ነው ፍቅርን ያመጣት እንጂ ላይክ ፍቅርን ወዷት ምናምን አይመስለኝም። እኔ ፍቅርን እንኳን በስትክክል ባገኛትና ባወራት ደስ ይለኛል። እንደውም በአጋጣሚዎች ከሷ ጋር በመጥፎ ሁኔታ ተገናኘንና በስትክክል ማውራት አልተመቸኝም እንጂ እኔ በክብር በስርዓት ባውራት በጣም ደስ ይለኛል። ምን አስበሽ ነው እንደዚህ እኮ እኔ ከአብርሃም ጋር ህይወት አለኝ ብዬ ባውራት በጣም ደስ ይለኝ ነበር፣ ፍቅርንም ማለት ነው። እና እስቲል ሳላቃት እንኳን ከሷ ጋር መሰዳደቡ፣ መነታረኩ፣ መናናቁን እንኳን አልፈለኩትም ነበረ። ለሽርም ያለፈ ህይወትሽን እያነሳሽ አሁን ራስሽን ለማጽናናት አትሞክሪ በመጀመሪያ ማለት ነው። ይሄ ልጅ የተከበረ ሰው ቢሆን ኖሮ የወደፊቱን ትዳር እንደዛ መሰቃቅሎ ወደ አንቺ ህይወት መጥቶ ያንቺንም ደግሞ እንደዚህ እንትን ብሎ ወደ ፍቅር ሶስተኛ ሴት ይዞ ባልመጣ ነበር። ይሄ ልጅ ትላንትና ላይ እንደዚህ ነበረን፣ ጥሩ ጊዜ አሳልፋችኋል። እሱን አልክደውም፣ ጥሩ ነበረ ትላንትና ላንቺ። ግን እንዴት በቀላሉ አንቺን እንደረሳና አንቺ ላይ ሴት እንዴት መደረብ እንደቻለ ያየሽው ነው። ስለዚህ ግን ነገሮችን ማመን እኔ እንጃ፣ እኔ ነገሮችን ማመን እየከበደኝ ነው። አንደኛ ለፍቅርም ይሄ ነገር ይከብዳታል ብዬ ነው ማስበው። ገባ? ፐርሰናሊቲዋን አላውቅም። የፍቅር ምን አይነት ሰው ትሆን ምን አይነት ጥሩ ሰው ትሁን መጥፎ ሰው ትሁን መልካም ሰው ትሁን ምን ትሁን እንኳን አላውቅም። እኔ በስትክክል ባወራት እሷንም ደስ ይለኝ ነበረ። ግን ነገሮች አሁን ላይ
እንዴት ነው አብርሃም በቃ አላቅም አልፈልግሽም የሆነ ነገር እያሳየኝ ያለው ነገር ትክክል እንዳልሆነ አውቃለሁ። ግን ደግሞ በምንም አይነት አጋጣሚ ከሱ ጋር እንኳን ተለይቼ ብኖር የሱን ክፍተት በፍጹም ልቀበል አልችልም። የሆነ የሱን ውድቀት እሱ የሆነ ነገር አንገቱን ደፍቶ የሆነ ተበቀልኩት ይሄ ነው እንደዚህ ነው ትምህርት ማለት አልፈልግም። እሱ በገባው ጊዜ ይግባው። እንደገና ደግሞ ይሄን ቪዲዮ እንኳን አብርሃም እያየው ከሆነ እኔ እንደውም በዚሁ አጋጣሚ ለሱ መልእክት ማድረስ ፈልጋለሁ። ከልብክ ከምትወደው ከምታፈቅረው ደስተኛ ከሚያደርግ ሰው ጋር ህይወትን እኖራለሁ ብለክ እንዴት ነው ጭንቅላት ከተቀበለው ሰው ጋር ብትኖር ባይነኝ እኔ አብርሃም። ምክንያቱም አሁን እያደረክ ያለው ነገር እያስመሰልክ እንደሆነ አውቃለሁ። ለኔ ትልቅ ቦታ እንዳለክም አውቃለሁ። ብቻ ይሄ እንዴት ነው ሚኪያስ አልተረዳውም የአብርሃምን ነገር። በጣም የዋህ በጣም ምስኪን በጣም ንጹህ ልብ ነው ያለው። እንደዚህ አይነት ነገር የሚያደርግ ሰው አይደለም። ይኸውልሽ ገባ ምን ልልክ የፈለኩትን አልተረዳኸኝም። አሁን ላይ አብርሃም እያደረገ ያለው ነገር ትክክል አይደለም። ትክክል ነው ብዬ እያወራሁ አይደለም፣ ግን ልቡ በጣም ንጹህ የዋህ ነው፣ ምስኪን ነው። እኔ እሱ ላይ እንዴ ላየው እንኳን ልጨክንበትና ልበቀለው ላየው ለሚያሳሳኝ ሰው እንዴት ነው የምበቀለው? አንተ ጋርም እንደዚህ አይነት ሀሳብ እንዲመጣ አልፈልግም። ይሄ አውቃለሁ በእኔ ብዙ እንደተፈተነ እየገባሽ አይደለም። በእኔ ብዙ ነገር እንደተባለሽ ነው ሄርሜላ። አዎ ግን ደግሞ እሱ ነገሮችን በቃ ነገ ላይ ገብቶት ወይ ይመለሳል ወይ የሆነ ነገር እንጂ ገብቶት እንዲመለስ ይኸውልሽ አንደኛ ማድረግ ያለብን ነገር ቢኖር እሱን እንዳገኘውና ቢያንስ እሱ ለመቀበል ምን እንበቀለው በቃ ይኸውልሽ አንቺ እኔ የማደርገውን ነገሮች እንዳለ እንትን እልልሻለሁ። ይኸውልሽ አብርሃምን ለመጉዳት የሆነ ታሞ እንትን እንዲል ወይ ደግሞ እንዲሰበር ምናምን አይደለም። እኔ በክፋት እንደዚህ ያልጨካኝ ሆኜ አይደለም፣ ግን ለአይምሮ እንዲማርበት የሴት ልጅ ክብር እንዴት እንደሆነና እኔ በቀል ያልኩሽ ይሄን ያህል እሱን ለመጉዳት ወይ ለመስበር የሆነ ነገር ለማድረግ አስቤ አይደለም። ከባሽ አይደለ በቀል ማለት ያንቺ ምን ያህል አስፈላጊነትና ያንቺ ፍቅር ምን ያህል መስዋዕት መክፈልሽን እንዲማርበትና እንዲጸጽተው ነው የምፈልገው። ተረዳሽኝ አይደል? ግን ደግሞ ነገ ከሱ ጋር ሆናለሁ ወይም ደግሞ ነገ ተስተካከለ በምን አይነት መንገድ ነው የምትሆኑት? ይኸውልህ እኔ ከሱ ጋር ነገ ላይ የሆነ ነገር ቦታ ደርሳለሁ፣ የሆነ ነገር አስባለሁ። አብርሃም ለነገ ወደፊቱ ባሌ ነው የኔ ነው ብዬ እያሰብኩኝ እንዴት ነው ዛሬ ላይ እሱን አንገት የሚያስደፋ ወይም ደግሞ ትምህርት ይሆናል ብለህ የምታስበው ነገር ምን አለ? አብርሃም በቀል አይደለም የሚያስፈልገው። አንድ ሰው ትልልቅ ሰዎች በጣም መክረውታል፣ እንደዚህ አይነት ነገር ውስጥ አትግባ። ምናልባት በቀልድ እንኳን ፍቅር ጋር መጥቶ አዲስ ህይወት ጀምራለሁ ብሎ እሷንም የሆነ ነገር ብሏት እንደገና ፍቅርም ሌላ ጉዳት ነው የሚደርስባት። ገባ? እኔም ፍቅርን እሱን አምናው የሆነ ነገር ውስጥ ገብታ ተጎድታ ማየት አልፈልግም። አፍቅረው ምናልባት ከሆነ እኔ በጣም የፍቅር ነገርም ግራ ገብቶኛል፣ ግን ደግሞ የኔ ህይወት በፍቅር እንኳን እንዲደገም አልፈልግም። ምክንያቱም ሴት ልጅ ነኝ። ገባ አይደለ? ሶ እንደዚህ አይነት ኤክሰስ ቦታ ላይ ከመድረሳቸው በፊት አብርሃም ቢመለስ በምክር ይመለስ ነበረ። በቀል የሚያስፈልገው ሰው አይደለም። እኔ ደግሞ አንጀት እንዲመለስም አልፈልግም። እኔ በመጀመሪያ ሄርሜላ አብርሃም ወደ አንቺ ህይወት ተመልሶ እንዲመጣም አልፈልግም። ቢመጣም ደግሞ እንዳመጣጡ ነው የምመልሰው። ገባሽ አይደል? ዛሬ ላይ ወደ አንቺ ተመልሶ ቢመጣ አንቺ አምነሹ እንደምትቀበየው ግልጽ ነው። ይሄንን የማውቀው ነገር ነው። ስለዚህ ድጋሚ የአንቺ ህይወት ላይ ቢመጣ ሄርሜላ ሊጫወትብሽና ሊቀልድብሽ ነው እንጂ የሚመጣው የአንቺን ህይወት ለማስተካከል ወይ ህይወትሽን ለመምራት አይደለም የሚመጣው። ገባሽ አይደል? እዛ ጋር ፍቅር ብትሆን ተመሳሳይ ነው። አብርሃምም እዛ ጋር ልጅ አለው፣ ፍቅርም ብትሆን እንደዛው ሁለቱም ከዛሬ 7 ዓመት በፊት የነበራቸው ግንኙነት ነው። ገባሽ አይደል? አንቺ ጋር እንኳን እያለ ከፍቅር ጋር ግንኙነት እንዳለው ነው እየተናገረ ያለው እንጂ አሁን ለምሳሌ ሚኪሱ ምንም አውቆ አይደለም። እኛ ነው ነገር ለማለት ነው እንጂ እንዴት ነው ከፍቅር ጋር 7 ዓመት የሚቆየው? ከፍቅር ጋር ተለያይቶ እኮ ከሩታ ጋር 3 ዓመት 4 ዓመት የቆየ ሰውዬ ነው። ከዛ ከኔ ጋር እኮ ሬዲ 1 ዓመት ሊሆነው ነው ይሄ ልጅ። በምን አይነት በየትኛው በኩል ነው 7 ዓመት እየቆየ ያለው? ቢያንስ እዚች ጋር እየዋሸን እንደሆነና እኔና ሩታ ከሱ እንድንርቅ እየፈለገ አይነት በዚህ ልክ ለሱ እንደዚህ የምትከራከሪለት አንቺ እንዴ? ይኸውልሽ አብርሃም ያሳዝንሻል፣ የዋህ ነው ምናምን፣ እሱ ሌላ ነገር ነው። አንቺ ህይወት ላይ ግን ተመልሶ እንዲመጣም አልፈልግም። ከዛን ሲቀጥል ደግሞ እስከዛሬ ላሰቃየሽና ህይወትሽ ላይ የገባ ሲበጠብጥሽ ለነበረው እዚህ ጋር ሲቀልድብሽ ለነበረው ነገሮች እያንዳንዱን አጻፋ ምላሽ መመለስ ነው የምፈልገው። ገባሽ አይደል? እኮ ተንኮል አስቦ አይደለም ይሄ ተንኮል አስቦ አይደለም እኮ ያኔ ከኔ ጋር በነበረ ሰዓት ልቡ በጣም ደስተኛ ነበረ። እኔ ሊያገኘኝ ይፈልጋል፣ ማታ ይመጣል ምናምን፣ በቃ ብዙ ነገሮችን አሳልፈናል። ገባ? የዛን ሰዓት ተንኮል አስቦ አይደለም፣ በንጹህ ልቡ ነበር የቀረበ። በመሀል ነው ነገሮች የተበላሹት። ነገ ላይ ይሄ ነገር አይስተካከልም ወይ ማለት አልችልም። እኔም ደግሞ ልክ እንደ ብልህ ሴት ማድረግ ያለብኝን ቆሜ ከዚህ በኋላ እንዴት ነው እያለቀስኩ ወይም ደግሞ የሆነ ነገር ሳይሆን ቤቴ ላይ እያለቀስኩ ሳይሆን ደህና ሆኜ ቆሜ ጀግና ሴት ሆኜ ከአብርሃም ጎን መቆም መቻል አለብኝ ብዬ ነው ማስበው። በእንደዚህ አይነት ወይ አይደለም እኔ ተስፋ የምቆርጠው አብርሃም። ገባህ አይደል? እዚህ ጋር የምትነቂ ከሆነ አዳምጪኝ አንዴ። አብርሃም ማለት አንቺን ፈልጎሽና ወዶሽ አይደለም። ገባሽ? ሩታን ለማስቀናት ሲጠቀምብሽና
አንቺን እንደመጫወቻ ሲጫወትብሽ የነበረ ሰው ነው። አሁን ላይ ደግሞ ድጋሚ አሁንም ቢሆን ይኸውልሽ ፍቅርን ያመጣት አንቺን ለመራቅ ብሎ ምናምን አይደለም። ፍቅርንም ልክ ሩታን ለመራቅ እንዳሰበው እሷ ላይም ሊጫወትባት ነው። ስለዚህ አንቺን አይወድሽም፣ ካንቺ ጋር ምንም አይነት ግንኙነትም አያስፈልገውም። አሁን እኔ ምን እንድታደርጊልኝ እንፈልግ አብርሃም እንድታገናኘኝና እኔ አናግረዋለሁ። መግባባት ከቻልን ማለት ነው ኤርሚላ፣ መግባባት ከቻልን ከዚህ በኋላ ህይወትሽ ላይ እንዲደርስ አልፈልግም። ያንን ነገር እነግረዋለሁ። አይ ሚል ከሆነም ችግር የለውም። እኔ እንዴት አድርጌ እንደምበቀለው በግልጽና በማስረጃ ከነ ቪዲዮ አያይዤ በግልጽ ነው ማሳያቸው። ተረዳሽኝ አይደል? እንደዛ ማድረግ ያለብህ ሚኪያስ፣ በቀል የሚባል ነገር